የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በኢትዮጵያ በሁሉም የስራ ዘርፎች ላይ የሰው ሰራሽ ልህቀትን ተግባራዊ ለማድረግ የሚያግዙ መሰረታዊ የመረጃ ማሰባሰብና ማደራጀት ስራዎችን በስፋት እየሰራ መሆኑን አስታውቋል። 5 የሀገር ውስጥ ቋንቋዎችን የቴክኖሎጂ ቋንቋ ለማድረግ 70,000 ዳታዎች ተሰብስበዋል ያለው ኢንስቲትዩቱ ግብርና፣ ጤና እንዲሁም ፋይናንስ መረጃ እየተሰበሰበባቸው ያሉ ዘርፎች መሆናቸውን ጠቁሞ ባለፉት 9 ወራት የአየር ንብረት ትንበያን የሚያግዙ 50,000 መረጃዎች ተሰብስበው ተደራጅተዋልም ብለዋል። ሪፖርተራችን አቤል አበበ የተቋሙ የ9 ወራት የስራ አፈጻጸም የተገመገመበትን መድረክ እንደሚከተለው አሰናድቶታል። የህዝብ እንደራሴዎች ምክር ቤት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የ9 ወራት የስራ አፈጻጸም የገመገመበት መድረክ በዘርፉ እየተሰሩ ያሉ ስራዎችም በዝርዝር የቀረቡበት ነበር። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት ለሁሉም በሚል መርህ ይህንን ዘመነኛ ቴክኖሎጂ በሁሉም መሻሻል በሚሹ ዘርፎች ላይ ጥቅም ላይ ለመዋል እየሰራ መሆኑን የተናገረው ኢንስቲትዩቱ ቴክኖሎጂውን ለመጠቀም መሰረታዊ የሆኑ የዳታ ወይንም የመረጃ ግብዓቶችን ማሰባሰብና ማጠናቀር ላይ በትኩረት እየሰራ መሆኑን አሳውቋል። በዚህ መሰረትም ለጤና፣ ለግብርናና ለፋይናንስ ዘርፍ የሚሆኑ እንዲሁም የአየር ንብረት ትንበያን ለመስጠት የሚያስችሉ መረጃዎችን ከየዘርፉ እየሰበሰበ በማደራጀት ላይ መሆኑን የተናገረ ሲሆን አማርኛ፣ አፍ ሶማሌ እንዲሁም አፋን ኦሮሞና አፋርኛ ብሎም ትግርኛ ቋንቋዎችን የማሽን ወይንም የቴክኖሎጂ ቋንቋ ለማድረግ የዳታ ማጠናቀር ስራዎች እየተሰሩ ነው ብሏል። ከዚህ ባለፈም ከውጭ ቋንቋዎች ወደ ተለያዩ የሀገር ውስጥ ቋንቋዎች የሚተረጉሙ እንዲሁም ድምፅን ወደ ጽሁፍ፣ ጽሁፍንም ወደ ድምፅ መቀየር የሚያስችሉ መተግበሪያዎችንም ከማልማት አልፎ ወደ ስራ ጭምር ማስገባቱን አስረድቷል። ድምፅን ወደ ጽሁፍ ለመቀየር በርካታ ዜጎቻችን ሲንገላቱ የነበረውን ለማስቀረት አሁን ጠቅላይ ፍርድ ቤት ላይ ሙሉ በሙሉ ስራ ላይ ውሎ እየተጠቀሙ ነው ያሉት። ሚዲያዎችም እየተጠቀሙ ነው የተወሰነው ማለት ነው። እነዚህ ለማዘጋጀት እንግዲህ በርካታ ተከታታይ ስራዎች መስራት ስለሚጠበቅ በቋንቋ ዘርፉ ወደ 70,000 ዳታዎች ተሰብስቦ ክንውኑም 70,000 ነው። ኢትዮጵያዊ ቋንቋዎችን የቴክኖሎጂ ቋንቋ ለማድረግ እየተሰራ ካለው ስራ ጋር በተያያዘ የመረጃ አሰባሰቡ ጉዳይ ከክልል ክልል ሰፊ ልዩነት የሚታይበት መሆኑን በመጥቀስ ለምን የሚል ጥያቄ ከምክር ቤቱ የቀረበለት ኢንስቲትዩቱ ልዩነት እየተፈጠረ ያለው ክልሎቹ በተመሳሳይ መልኩ ስለ ቋንቋዎቻቸው የተደራጀ መረጃ እያቀረቡ ስላልሆነ ነው የሚል ምላሽ ሰጥቷል። ከዚህ በኋላ እንግዲህ የሚሰራው ስራ በተለይ ክልሎች ዳታቸውን በትክክል ሰብስቦ የማስቀመጥና አግሬሲቭሊ በደንብ ከክልሉ ጋር መስራት፣ ከዩኒቨርሲቲዎች ጋር መስራትና በተለይ እነዚህ ዳታዎች በትክክል ተሰብስቦ ተተንትነው ተዘጋጅቶ መቀመጥ እንዳለበት አዌርነስም ጎን ለጎን ባለሙያዎችን በመላክ እየሰራን ነው ያለ ነው። ከዚህ ስራ ባሻገር በተቋሙ ቅጥር ግቢ ውስጥ ያለ ባለ 5 ፎቅ ህንፃን ሙሉ ለሙሉ በቴክኖሎጂ ላይ መሰረት ላደረጉ ስራ ፈጣሪዎች ወይም ስታርታፖች መጠቀሚያ በመዋል ወጣቶች አይምሮ ውስጥ ያለ ሀሳብ ወደ ትልቅ የቴክኖሎጂ ኩባንያነት እንዲቀየር እየሰራ መሆኑን ኢንስቲትዩቱ አስታውቋል። በዚህ ሂደትም ከ10,050 አመልካቾች ውስጥ 200 ስታርታፖችን በመምረጥ እድል መስጠቱን ጠቁሞ እነዚህ ስታርታፖች አሁን ላይ ካምፓኒ ወደሚመሰርቱበት በሌሎች ወደሚተኩበትም ደረጃ ላይ ደርሰዋል ብሏል። ከነዚህ ስታርታፖች ጋር በምንሰራበት ጊዜ ወደ 7 ስታርታፖች ከሌሎቹ ተቋማት ጋር ተሳስሮ እንዲሰሩ የስራ እድልም ተመቻችቶላቸዋል ማለት ነው። በተለይ እንግዲህ እነዚህ 200 አሁን ወደ 6 ወር ደርሰዋል። ላይሰንስ አውጥቶ ካምፓኒ ፈጥረዋል ማለት ነው። ስለዚህ እነዚህ ካምፓኒ የፈጠሩት አሁን ሙሉ በሙሉ ወጥተው ራሳቸውን ችሎ እንዲሰሩ እናደርጋለን። አዲስ ደግሞ በተመሳሳይ እያስገባን እንደዚህ እያደረግን እንግዲህ ራስን የቻለ ተቋም እየፈጠሩ እንዲወጡና አንድ አይዲያቸው ይዞ እጃቸው ላይ እንዳይቀር ከማድረግ አንጻር ትልቅ ስራ ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በ9 ወራት ሪፖርቱ ለ41 የጸጥታ ተቋማትና ለሌሎችም እገዛውን ለሚፈልጉ አካላት 500 ሚሊዮን ብር የሚያወጣ ድጋፍ ማድረጉን እንዲሁም በሰው ሰራሽ አስተውሎት የታገዙና ከታርጋ ጀምሮ የሰዎችን ፊት የሚመዘግቡ የመንገድ ላይ የደህንነት ካሜራዎች እንዲገጠሙ ማድረጉንም አሳውቋል። ይህን ተከትሎ በካሜራዎቹ የሚሰበሰቡ መረጃዎች ላልተገባ ጥቅም እንዳይውሉና የግለሰቦችን የመረጃ ነጻነት እንዳይጋፉ አያሰጋም ወይ የሚል ጥያቄ ተነስቶ ነበር። የኤአይ ፖሊሲም ጸድቋል፣ የግል ዳታ ጥበቃም ጸድቋል። በዛ መሰረት ያ ዳታ ግለሰቦች የሚጠቀሙበት ሳይሆን ኃላፊነት የተሰጠው እኛ አሁን ያንን የመከታተል የመስራት ጉዳይ አንሰራም። ካበለጸግን በኋላ ያን ሲስተም አክሰስም አይኖረንም። የሚኖረው ያ ባለቤቱ ነው ማለት ነውና ፌደራል ፖሊስ ነው እየተጠቀመ ያለው። ያም በኢቲክስ ነው እየተመራ ያለው። በ9 ወር ውስጥ 10 የለሙ የምርምር ስራዎችን ጨርሶ ግማሹን በስራ ላይ መዋሉን ያሳወቀው ኢንስቲትዩቱ ከተቋቋመ አንስቶ እስካሁን የተሰሩ የምርምር ስራዎች 43 ደርሰዋል ነው ያለው። ወደ ተግባር ባስገባቸው 16 ስራዎች ደግሞ ከኢትዮጵያ አእምሯዊ ንብረት ባለስልጣን የፈጠራ ስራ ባለቤትነት መብትን መቀበሉንም ጠቅሷል። ባለፉት 9 ወራት ውስጥ ለ11 ተቋማት 17 ፕሮጀክቶችን ሰርቶ ማስረከቡን ያሳወቀው
ኢንስቲትዩቱ በገነባው የዳታ ሴንተር ለ37 ተቋማት የክላውድ አገልግሎትን በነፃ እየሰጠ መሆኑን አንስተዋል። እነዚህ የክላውድ ሰርቪስ በተለይ የመሶብ ማዕከላት ወደ 23 እየተጠቀሙ ነው። 187 ሰርቪስ የመሶብ አገልግሎትን ከአርቲፊሻል ኢንተለጀንስ ዳታ ሴንተር ነው ሙሉ በሙሉ እየሰጠንና እያስኬድን ያለ ነው። ክልሎችንም ጨምሮ ነው እየሰራን ያለ ነው። እንግዲህ እነዚህን በተለይ የመንግስት ተቋማት፣ የግል ተቋማት፣ እነዚህ ወጣቶች ኢኖቬተርስ ሙሉ በሙሉ ይህን ክላውድ ዳታ ሴንተር ስንሰጥ ያለምንም ክፍያ ነው ማለት ነው። መሶብ ማዕከል አንድ ማዕከል አገልግሎት ላይ በተለይ በለሙ ሶፍትዌሮች ወደ 9 ሶፍትዌር ሰርተን ነው ያስረከብ ነው።